እሺ ምንድነው ኢንቫሊድ ትራፊክ ምን ያስከትላል? አሁን በተለይ ሰዓት ሰብስክራይበር ቪው ለምትገዙ ሰዎች ጥንቃቄ እንድታደርጉ ነው ይህን የምነግራችሁ። እነዚህ ነገሮች ስታደርጉ በምን አይነት መልኩ ነው ማድረግ ያለብኝ የሚለውን ነገር ግልጽ በሆነ መልኩ ልታቋቸው ይገባል። ለምሳሌ ኢንቫሊድ ትራፊክ ይልና ኦን ዩቲዩብ ይላል refers online activity is not generated by genuine human users and often associated with miracles and fraudulent activity ይሄ ያጭበረበሩ ፍራውድ ማለት በማጭበርበር ሰው ያልሆኑ በኮምፒውተር አማካኝነት ልክ ሰው ሰብስክራይብ እንዳደረጋቸው ሰው ቪው እንዳደረጋቸው ሰው አይቶ ሰዓት እንደሞላላቸው እንዲቆጠር የሚያደርጉ ሪል ሰው ወይም ትክክለኛ ሰው ሳይሆኑ በኮምፒውተር ሲስተሞች እነዚህን ነገሮች ሲደረጉ ኢንቫሊድ ትራፊክ ነው ይለናል። ስለዚህ ይሄ ካልን ምንድነው አውቶሜትድ በሆነ አውቶማቲክ በኮምፒውተር ሲስተም ወይም ደግሞ በኤአይ ሲስተም እነዚህ አይነት ነገሮች ይደረጋሉ ማለት ነው። ስለዚህ ዩቲዩብ ደግሞ የሚያበረታተው ሰዎች በራሳቸው መንገድ በእውነተኛ ሰዎች ቪዲዮአችሁን እንዲያዩ ሲያዩ ሰዓታችሁ ይጫወታል ሰብስክራይብ እንዲያደርጉ እንጂ በተጭበረበረ መንገድ እንደዚሁ ማድረግ አይቻልም ነው። ሌላው you may penalize channel by limiting ads withhold payment or even refund advertising እነዚህን ነገሮች በማድረጋችሁ ቢደረስባችሁ አንደኛ ቻናላችሁ እይታ እንዳያገኝ ይደረጋል፣ ሊሚት ይደረጋል፣ ማስታወቂያ እንዳይገባበት ይደረጋል። አንደኛ ማስታወቂያ እናንተ ቻናል ላይ እንዳይገባ ቢገባም ደግሞ የተወሰነ ብቻ ገደብ ያለው። ሁለተኛስ ምን ሊያደርግ ይችላል? ፔመንታችሁን ክፍያችሁን ይይዝባችኋል፣ አይከፍላችሁም፣ ያቆይባችኋል። መርምሮ የሆነ ደረጃ ላይ እስኪደርስ ድረስ እንትን ይላችኋል። ሌላው በእናንተ ማስታወቂያ ምክንያት የመጡ እንትኖች አስተዋዋቂዎች ምን ሊያደርጉ ይችላሉ? ገንዘባቸው ሊመለስላቸው ይችላል፣ ሪፈንድ ሊደረግ ይችላል። ስለዚህ በተቻለ መጠን እውቀት ላይ መሰረት አድርጋችሁ ምን ይከለክላል፣ ምን ይፈቅዳል፣ ምን እንትን ማለት አለበት የሚለውን ነገር ልትረዱና ልታውቁ ይገባል ማለት ነው። ሌላው ይሄ ዝቅ አድርጌ ላሳያችሁ ያሉትን የሚያስቀምጣቸው ነጥቦች። እሺ እነዛ ቅድም ያልኳችሁ ነገሮች ምን ማለት ናቸው ብሎ ደግሞ እዚህ ጋር ያስቀምጣል። ምን ማድረግ ናቸው እነዛ ነገሮች ምን ማለት ናቸው የሚለውን ደግሞ እዚህ ጋር ማየት እንችላለን ማለት ነው። በነገራችን ላይ መደማመር የምትፈልጉ ተደማመሩ። ጥያቄ ካላችሁ ጥያቄያችሁን አስቀምጡ። እንኳን ደህና መጣችሁ በድጋሚ አዲስ የመጣችሁ አባባ ፍቅሩ፣ ቤንትኑር፣ ስንዱ ሁላችሁም ስለመጣችሁ እግዚአብሔር ያክብርልኝ፣ ከልብ አመሰግናለሁ። ዝናሽ አመሰግናለሁ ስለመጣችሁ በድጋሚ እና ታብታብ አድርጉ። በተቻለ መጠን ቤተሰቦቻችን ይሰባሰቡልንና የበለጠ እነሱን በሚጠይቁት በሚያነሱት ኔት ይዞራል ኔት የለም። እሺ ልቀጥል። ስለዚህ ወደ 4 ነጥቦችን ደግሞ እንደምታዩት አስቀምጧል። አንደኛ ኢንቫሊድ ትራፊክ ኤኒ አክቲቪቲ ኦን ዩቲዩብ ቻናል that does not come from real user or genuine interest። ይሄ ማለት ምን ማለት ነው? እውነተኛ ተጠቃሚ ከሆኑ ሰዎች ሳይሆን በቅድም እንዳልኳችሁ ኮምፒውተር ነክ ነገር በመጠቀም የቴሌግራም ቦቶችን በመጠቀም ሌሎች ብዙ ነገሮች አሉ። ዩቲዩብን ለማጭበርበር የሚሞከሩበት መንገዶች አሉና እነዛን መሰረት አድርገው እነዛን ተንተርሰው ተጠቅመው ቪዋቸውን፣ ሰብስክሪፕሽናቸውን፣ ሌሎች ነገሮቻቸውን ለማሳደግ የሚሞክሩ ሰዎች ማለት ናቸው ኢንቫሊድ ትራፊክ ማለት ነው። ሁለተኛ it can include activity boots clicking on ads, unintentional action like friend repeatedly watching videos or adding them to the playlist። አያችሁ አይደለ?
የራሴን ቪዲዮ ደጋግሜ ባያው ምን ይሆናል የምትሉ ሰዎች ማለት ነው። ትናንትም ይህንን ነገር ትናንት ነው የተጠየቅኩት። ይህንን ነገር በራሴን ቪዲዮ ደጋግሜ ትልቅ ችግር ነው፣ መሆን የለበትም። ይሄ ነገር መሆን የለበትም። ለምንድን ነው መሆን የሌለበት? ኢንቫሊድ ትራፊክ ነው። የራሳችሁን ቪዲዮ የምታጫውቱማ ከሆነ ለምን 24 ሰዓት እያጫወታችሁ ሰው እዩልኝ ብሎ መለመን ምን አስፈለገ? 24 ሰዓት ለምን አታጫውቱም? እና በአጭር ጊዜው ሰዓታት ሞሉ። ይሄ ምንድነው? ኢንቫሊድ ደጋግሞ የራስን ቪዲዮ ማጫወት፣ ጓደኞቻችሁ ደጋግሞ እነዛን ነገሮች እንዲያጫውቱላችሁ ማድረግ፣ እነዚህ ነገሮች ኢንቫሊድ አክቲቪቲዎች ናቸው ማለት ነው። የማይገቡ ትክክል ያልሆኑ ኢንቫሊድ ትራፊኮች ናቸው። ታፕታፕ እያደረጋችሁ ሼር ላይክ እያደረጋችሁ አዳዲስ የሆናችሁ ቻናሉን ሰብስክራይብ አድርጉ። ለቤተሰቦቻችሁ ይምጡ፣ ይጠይቁ፣ እንማር፣ እንወቅ። እኔ እዚህ ጋር እድሉን ነው እንጂ ማመቻቸው እኔ ራሴ እንዲህ ስመጣ ለመማርም ነው የምመጣው እንጂ ለማስተማር ብቻ አይደለም። እውቀት የጋራ ስለሆነ የእውቀት ትንሽ የለውም። ኤልሳ ማያይ ረሃማ እንኳን ደህና መጣችሁ ብያለሁኝ። ከልብ አመሰግናለሁ። ሌላው እንግዲህ አንኢንቴንሽናል አክሽን የሚለውን ላይክ ኢንካሬጂንግ ቪወር ክሊኪንግ ኦን አድስ ካን ቢ ፍላግድ ኢንቫሊድ ትራፊክ ይላል። አንዳንድ ጊዜ ምን ይደረጋል መሰላችሁ? እኔም አንድ ጊዜ ሞክሬው ነበረ። ምንድነው ሊንክ አለ ለሳምፕል ለሙከራ እንድታዩት ያህል ቴሌግራም ግሩፕ ላይ አስቀምጥላችኋለሁ። ሊንኩ እልክላችሁና ሊንኩን ስትነኩት ቀጥታ የሚላችሁ ሰብስክራይብ አድርጉ ነው። ቪዲዮን ከማየታችሁ በፊት ሰብስክራይብ እንድታደርጉ ያስገድዳችኋል። እንደዚህ አይነት ሊንኮች በአድስ በማስታወቂያ ስም በተለያየ መልክ ስም ሊንኮች ይስቀመጡላችሁና እነዛ ሊንኮች ስትነኳቸው ወይ ሰብስክራይብ እንድታደርጉ ያስገድዷችኋል ወይም ደግሞ ቪው እንድታደርጉ ሼር እንድታደርጉ ያስገድዳችኋል። ለመማሪያ እንዲሆናችሁ ይህንን ነገር ይበልጥ ግልጽ እንዲሆንላችሁ በሊንክ መልክ የሚደረገውን ሳምፕሉን ቴሌግራም ግሩፕ ላይ ሼር አደርጋችኋል እንድታቁት ያህል። ስትነኩት ምን እንደሚያስደርጋችሁ ታዩታላችሁ። እና እነዚህ ነገሮች ኢንቫሊድ ትራፊክ ናቸው እንዲኖር ያደርጋል። ፕሊዝ ሰዓት የምታስሞሉ ሰዎች፣ ለማስሞላት የምታስቡ ቪው ለማስሞላት የምታስቡ ሰዎች ተጠንቀቁ። ለምንድን ነው ብዙዎቹ ሰዓት ካስሞሉ በኋላ ገንዘብ ከፍለው ምን ከፍለው ሰዓት ካስሞሉ በኋላ ለምን ይመስላችኋል ሰዓቱ ከተወሰነ ጊዜ በኋላ የሚነሳው? እኔ አንድ ነገር እርግጠኛ ሆኜ የምነግራችሁ ነገር ሁሉንም ነገር የተወሰኑ ነገሮች ሸውደ ነው ልናልፍ እንችላለን። ዩቲዩብን ግን ሁሉን ነገር ዛሬ አምልጣችኋል፣ ነገ ምንም አላላችሁም። የሆነ ቀን ግን ሲያገኝ እጭድ ነው የሚያደርጋል። አልጎሪዝሙ ስህተታችሁን ያጭበረበራችሁትን ነገር እስኪደርስ ድረስ ነው ዝም የሚላችሁ፣ ወይም ደግሞ ሲያገኘው ኢንቫሊድ ነው ይላችኋል። ከ3 ወር በኋላ ሊሆን ይችላል፣ ከ4 ወር በኋላ ሊሆን ይችላል ሰዓታችሁን የሚያነሳው፣ ወይም በንጋታው ሊሆን ይችላል የሚያነሳው፣ ወይም የዕለት ሊያነሳው ይችላል። ይህ ኢንቫሊድ ትራፊክ ነው። አሁን ቅድም አይታችሁ ፌክ የሆኑ መደማመሪያዎች፣ ፌክ የሆኑ አካውንቶች ብዙ ጊዜ ከተወሰነ ጊዜ በኋላ ይነሳሉ። ለዚህ ነው የሚቀንስባችሁ። በጣም ፌክ የሆኑ አካውንቶችን አንዳንዱ ሰው 30-40 ፌክ የሆነ አለው። በፌክ የሚደመረውም ሰውዬ በዛ ሲደመር ደስ ይለዋል። ለምን? የሰብስክሪፕሽን ቁጥሩ መጨመር ነው እንጂ የሚያየው ነገ የሚያመጣውን አደጋ አይመለከትም። ስለዚህ እነዚህን ነገሮች ተጠንቀቁ ነው የምታደርጉትን ነገር በቅንነት ጄኒውን በሆነ ማለት በቃ ለሰውም እውነቱን ለመናገር እዚህ ውስጥ አሁን ብጠይቃችሁ ሁላችሁም ስትሄዱ በቅንነት እንደማመር፣ በቅንነት ቪዲዮ በቅንነት እንላለን። ግን በቅንነት የምንላቸውን ነገር በተግባር እያደረግነው ነው ወይ? ሰው ቤት ስንሄድ ቢያንስ የቪዲዮን 1/4 እናያለን ወይ? ለምሳሌ 10 ደቂቃ ቢሆን 3 ደቂቃ 4 ደቂቃ እናያለን ወይ? ታግሰን ቢያንስ ስራ እንኳን ብትሆኑ ከፍታችሁት ድምፁን ቀንሳችሁ እንዳይረብሻችሁ ብታዩላቸው ይሄ ነገር ድካም የሁላችንም ድካም ይቀንሳል። ግን ብዙዎቻችን እንደዛ አይደለንም። እንመጣለን፣ በርቺ እንመጣለን፣ የሆነች ነገር እንመጣለን፣ የሆነ ነገር እናደርጋለን፣ እንኳን ደህና መጣሽ እንላለን፣ ወይም ደግሞ በቃ እንደዚህ አይነት ነገር እንላለን። አንዳንዴ እንዳልኳችሁ ቅድምም አውራ እንኳን ደህና መጣሽ ቪዲዮሽን አይቼው መጣሁ ይለኛል ሰው ቤት ሲያገኙኝ። ወንድ መሆኔን እኮ ቪዲዮ ቢያዩት ያውቁት ነበር፣ ስላላዩት ነው። ስለዚህ እንደዚህ አይነት ነገሮች
በጣም በጣም ብዙ ነገሮችን እንትን ይላል። ልትጠነቀቁ ልታቁት ይገባል። መርዳም ማገዝ ከሆነ በቅንነት እንትን በሉ ማለት ነው። አባባ ፍቅሩ በሰላም ነው? አዎ፣ ለጾታችን በጣም ለጾታችን ትግል ያስፈልጋል። ለጾታችንማ ትግል ያስፈልጋል። እሺ፣ አሁን እንድታየው የምፈልገውን ነገር ደግሞ ልንገራችሁ። እነዚህ ነገሮች ከላይ ያልኳችሁ በሰዓት በቪው በላይክ በወዘተ ምክንያት በተጭበረበረ ነገር የምታደርጉት ኢንቫሊድ ትራፊክ፣ ብዙ እይታ፣ ብዙ ሰብስክሪፕሽን፣ ብዙ ሰዓት፣ ብዙ ላይክ ለማግኘት በምታደርጉት ጥረት ውስጥ ዩቲዩብ ያገኛን ምን ያደርገናል ነው አይደለም? ለምሳሌ ኮፒ ስትራይክ ያስጠነቅቃል፣ ስደግሙ ያስጠነቅቃል። ከዛ 3 ወርም 4 ወርም ስደጋግሙ ቻናላችሁን ይዘጓል። ይሄ ቅጣቱ ነው፣ ቅጣቱ ነው። ስለዚህ እዚህ ደግሞ በእንደዚህ አይነት አክቲቪቲ በእንደዚህ እሺ፣ ኤልሳ ጥያቄሽን አስቀምጭልኝ፣ ችግር የለም እመልስልሻለሁ። እሺ፣ ጥያቄ ካላችሁ ጥያቄ አስቀምጡልኝ። ስለዚህ ምን ያስከትላል? ምን አይነት ጉዳት ያመጣብናል? ኮይንስ ይላል እዛ ጋር እንደምታዩት። አንደኛ ሬዲዩስ ሞኔታይዜሽን ዩቲዩብ ሜይ ሊሚት ሰርቪንግ ሊዲንግ ቱ ቪወርስ አድስ ኤንድ ሎወር ኤርኒንግ ልታገኙ የምትችሉትን ክፍያ ይቀንስባቸዋል። በተጭበረበረ መንገድ ስትሰሩ ዩቲዩብ ሲደርስበት ምን ያደርጋል? በተጭበረበረ መንገድ ስለሆነ እይታችሁን ይቀንሰዋል። ማስታወቂያ መጠናችሁ ይቀንሰዋል። ሊሚት ውስን ያደርገዋል። እንደ በፊቱ በደንብ ይታይላችሁ ከነበረ እንዳይታይ ብዙ እንዳይታይ ያደርጋል። ያ ማለት ደግሞ ብዙ ማስታወቂያ እናንተ ላይ እንዳይለቀቅ አደረገ ማለት ገንዘብ። እሺ አባባ ፍቅሩ ችግር የለም አመሰግናለሁ፣ ክብረት ይስጥልኝ። አደረገ ማለት አነስተኛ ገቢ ነው የምታገኙት ማለት ነው። ሌላው ረቨኑ አጀስትመንት ይላል። አሁን ይኸውላችሁ ቅድም ያልኳችሁ ነገር እዚህ ጋር መጣ። ረቨኑ አጀስትመንት ማለት ምን ይላል? ዩቲዩብ ሜይ ሪሙቭ ቪውስ ኤንድ ኤርኒንግስ አሶሲየትድ ዊዝ ኢንቫሊድ ትራፊክ። በተጭበረበረ መንገድ ባገኛችሁት እይታ ምክንያት ያገኛችሁትን እይታ ምን ያደርገዋል? ዩቲዩብ ያነሳዋል። ለዚህ ነው ትንሽ ቆይታችሁ ላይክ አድርጉ ምለው። አንዳንዶቻችሁ ስትገቡ ብዙ ላይክ ታገኙና ስትወጡ ቀንሶ የምታዩትም ለዚህ ነው። አንዳንድ በገና እንደገጠቅ ያደርጋል እና እነዚህ ላይ እንደተጭበረበረ አስቦ ሊያነሳ ይችላል ማለት ነው። እና ግን በተጭበረበረ መንገድ ያገኛችሁትን ቪው ምን ያደርገዋል? ዩቲዩብ ምን ያደርገዋል? ቪውን ያነሰዋል። ቪውን አነሳው ማለት ደግሞ እነዛ ሰዎች አይተውታል ተብሎ የሚታሰበውን ማስታወቂያ ግምት ውስጥ ያስገባና በዛ ማስታወቂያ አገኛችሁት ብሎ የሚያስበውን ገንዘብ ይቀንሰዋል፣ ያነሰዋል። ተግባብተናል? ይቀንሰዋል፣ ያነሰዋል። እሺ፣ እንደዚህ አይነት ነገር ያጋጥማችኋል ማለት ነው። ጥንቃቄ ካላደረጋችሁ ክፍያ እንዲዘገይ ያደርግባችኋል። ፔመንት ዲሌይ ክፍያ ዩቲዩብ ሊከፍላችሁ የነበረውን ክፍያ ይይዘውና ያዘገየዋል። ለምን? መመርመር አለበት። እንዴት ተገኘ? በተጭበረበረ መንገድ በተገኙ እይታ ነው? በተጭበረበረ መንገድ በተገኘ ሰብስክሪፕሽን ነው? ላይክ ነው ብሎ ምን ያደርጋል? እስኪ መርምሮ ውጤቱን እስኪያውቅ ድረስ ገንዘባችሁን አይከፍላችሁም፣ ይይዘዋል ማለት ነው፣ ያዘገየዋል። ሶስተኛው ፖስብል ሪፈንድ ሊመልሰውም ይችላል። በእንደዚህ አይነት መንገድ የተገኙ ገቢዎች ናቸው ብሎ ሲያስብ፣ ሲረዳ፣ ሲገነዘብና ትክክል እንደሆነ ሲያምንበት እናንተ በማስታወቂያው ያገኛችሁትን ብር ለእናንተ ማዘግየት ብቻ አይደለም ለማስታወቂያ ላስነገረው ድርጅት ይመልሰዋል፣ ለእናንተ ሳይከፍል ማለት ነው። ስለዚህ ድካማችሁ ሁሉ ከንቱ ይሆናል። ስለዚህ በተቻለ መጠን ዩቲዩብ የሚመክረው አንድ ቪዲዮአችሁን የራሳችሁን ስራ ቪው ላይክ ሰብስክሪፕሽን የሚባሉትን ነገር በስራ ሰርታችሁ እንድታገኙ እንጂ እናንተ አሪፍ ብልጥ በመሆን ለማግኘት የምትሞክሩት ነገር
ምናልባትም ዋጋ ሊያስከፍላችሁ ይችላል ማለት ነው።